ሰሚኛለሽ ባለቤቴ ላይ ያልሆነ ነገር እንዳስባት እንደሱ እኮ አስቤ አልነበረም። አንተ መጠበቅ ስለፈለኩ ብቻ ነው። እባክህን ጠንቀቅ በል አሌሃንድሮ። ይህች ምን ነገር ከማድረግ አትመለስም። ቆይ ግን ስታስበው ድንገት በአጋጣሚ የተገናኙ ሰዎች ይመስላል? ንገረኝ። እንደምታውቂው ሚጌል ሶፊያን ከጋዜጠኞች የጥያቄው ከባድ ነው። አዎ በጣም ምስኪን ሰው ናት። ግን ደግሞ እንደምታስበው ያለምን ህዝብ መቆጣጠር ነው። አሁንስ በቃ ይበቃሻል። ለምን እንደዚህ እንደምትይኝ በሚገባው ቃል ግን አልተባበርሽም። አሌሃንድሮ በፈጠረ እያልኩ ነው። አንተ ሶፊያ ምን አይነት ሰው እንደሆነች በደንብ መገንዘብ አለብህ። ባለቤቴ እኮ ናት። በእኔና በሷ መሃል ትልቅ ክፍተት እየፈጠርሽ። ግን እኮ እኔ ምንም አላደረኩም። ኢዛቤል አዳምጪ። ጋዜጠኞች ፈጥረው ስለሚያወሩት ነገር በፍጹም አልጨነቅም። ሶፊያን አምናታለሁ እና በቃ ከዚህ በኋላ ከስራ ውጪ ስለምንም ነገር እንታወሪኝ። እባክህን አሌሃንድሮ ሁሉንም ነገር በስራ ጋር አታገናኘው። ሌላ የምትይው ነገር አለሽ? ወደ ስራ መመለስ። ቆይ አሌሃንድሮ ስህተት እንደሰራው ይገባኛል። ግን ያቺ ሴት ምን ታደርገው ይሆን ብዬ እጨነቃለሁ። አንተን ለመጠበቅ ስልም አላደርገው ነገር እንደሌለ እንድታውቅ ፈልጋለሁ። ነገሩ ቀላል እንደሆነልህ ይገባኛል ማክስ፣ ግን ቫኔሳ ያለችበትን ሁኔታ መረዳት አለብህ። በዛ ላይ ኤርኔስቶንም ከመቼውም ጊዜ በላይ ማቅረብ አለባት። እውነቱን ለመናገር በጣም የሚያበሳጨኝ ብቸኛው ነገር ቫኔሳ ለቤተሰቦቿ እና ለድርጅቱ ውስጥ ደስታዋን ማጣቷ ነው። እንደምታውቀው ድርጅቱ ለእሷ ትልቅ ቦታ አለው። ይሄን የምታደርገው ቦታ ለማግኘት መሆኑን መዘንጋት የለብም። አዎ እሱማ በደንብ ገብቶኛል እኮ። ቢሆንም ግን አሁን ድርጅቱን ለማስተዳደር ያላትን ብቃት አስመስክራለሁ። እኔ እናንተ ነና ያ ሁለታችን እውነታው ምን እንደሆነ በሚገባ እናውቃለን። ለሌሎች ለነጋዴዎችና ለህብረተሰቡ የምታሳውቅበትን መንገድ ኤርኔስቶ አመቻችቶላት። አዎ የድግሱ ሐሳብም እኮ እሱ ነው። ያው ቫኔሳ በሌሎች ሰዎች ሐሳብ ግራ ካልተገባች በስተቀር ማለት ነው። እሺ ይህን ያህል ካሳሰበህ በአንዳንድ ነገሮች ላይ ማክራል። ይሄ ነገር እንደውም የበለጠ ግራ የሚያጋባት ነው ይመስለኝ። ቫኔሳ እኮ በጣም አስተዋይ ሴት ናት። ትክክለኛው ውሳኔ እንደምትወስን አልጠረጠርም። ይሄ ነገር ትወጂዋለሽ ብዬ ተስፋ አደርጋለሁ። ብላንኪታ ሰላም። ብላንኪታ እንዴት ነሽ? አመሰግናለሁ። እንዴት ነህ? ደህና ነኝ አመሰግናለሁ። አመጣጤ የሆነ ጉዳይ ለመጨረስ ነበረ። በጣም አሪፍ። ለማንኛውም እዚህ ድረስ ከመጣሁ አይቀር ይሄን ነገር አምጥቼልሻለሁ። ይኸው። ውይ አለን መቸገር እኮ አልነበረም። ሀሳብ አይግባሽ፣ በጭራሽ አልተቸገርኩም። በነገራችን ላይ በአንቺ አዘጋጅነት የተካሄደው ድግስ በጣም ቆንጆ እንደነበር ሰምቻለሁ። የነገሩህ ነገር አለ እንዴ? እያንዳንዱ ነገር ሙሉ ለሙሉ ሰምቻለሁ። ወይኔ አለን የነገርከኝ ነገር ስሜቴን አበርክቶታል። ይቅርታ አድርግልኝ። ቆንጆ ስራ ነበረ። ኧረ ችግር የለውም። እውነቱን ለመናገር ጥንካሬሽን ወድጄዋለሁ። በጣም ተደናብሬ ነበር። አትደናብሪ። የነገርከኝ ነገር በጣም ያስደስተኝ ነው። እሺ እንደዚህ ከሆነማ የምሳ ግብዣን ለመጠቀም ጥሩ አጋጣሚ ነው ማለት ነው አይደል? ምሳ ግብዣ? አዎ። ታዲያ ምን ታያለሽ? በኋላ ላይ መገናኘት እንችላለን። እሺ በቃ እነዚህ ዝግጁ ናቸው። የሚጠጣም ጥቼልሃለሁ። አመሰግናለሁ። ቆሽ እንዴት ነህ ፓንቾ? ማሌና ካለች ሁሉም ነገር ጥሩ። ማሌና ዛሬ ደግሞ በጣም አምሮብሽ። አመሰግናለሁ። ውይ ፓንቾ ከልቤ ነው። እንዴት እንደማመሰግንህ ራሱ አላውቅም። ምን ነው? በቃ ለኔ ሁሌም መልካም ነህ። የመወደድ ስሜት እንዲያድርብኝ እያደረግክ ነው። ያንተን ውለታ መቼም ከፍዬ አልጨርሰውም። ማለት ያንተ መልካምና ደግ ጥሩ የሚያስብልኝ ያለ ሁሉንም ነገር የማደርገው በደስታ ነው። በነገራችን ላይ ማለት ነው እንግዲህ ይሄ ደግሞ ባንክ ከሚጠራቀመው ያንቺ ድርሻ ነው። አመሰግናለሁ። ሰላም። ምን ያደርግሽ? ሰላም። አባትሽ ከጉርሻ ገንዘቡ ላይ የድርሻውን እየሰጠኝ። ገባኝ። አባትሽ በጣም ጥሩ ሰው ነው። ከዚህም በተጨማሪ ደግሞ ለወንድም የቀዶ ጥገና የሚሆን ገንዘብ እየሰጠኝ ነው። መልካሙ አባቴ። ቆይ እንዴት ነው ካለ ትንሽ ገንዘብ ላይ ለሌላ ሰው የምትሰጠው? ረቤካ የማሌና ወንድም እኮ ትልቅ አደጋ አጋጥሞት ቀዶ ጥገና ማድረግ አለበት። ሰውየው ቆሞ ለመሄድ። እና ታዲያ የእርዳታ ድርጅት ነን ወይስ ምንድን ነው? ትክክል አላደረክም አባዬ። ይቅርታ አድርግልኝ። ይሄን ያህል ችግር ካለ እንካ ገንዘብህን ፓንቾ። ግን ደግሞ ማንም ሰው ጉርሻው ላይ ድርሻል። ታይ ማሌና፣ እኔና አንቺ የተስማማንበት ነገር አለ አይደለም? ትሰምኛለሽ ረቤካ? ውሳኔያችንን ማክበር መቻል አለብሽ። ነገሮችን ሁሉ በመጥፋት ትተርጉ። ቆይ ግን መቼ ነው የምትሻሻዩ? ንገሪኝ። ይኸውልህ አባዬ፣ እኔ እኮ አንተን ለማገዝ ጊዜ ስለሌለኝ ነው። ለማማረር ጊዜ አለሽ አይደል? ትሰምኛለሽ? በቃ የእኛን ውሳኔ እንድታከብሪልን እንፈልጋለን። ገባሽ? ምን ሆነሻል? ቫኔሳ
አሁኑኑ መነጋገር አለብን። ኤርኔስቶ በሚፈልጋቸው አንዳንድ ነገሮች ላይ በምን እንደተስማሙ አንቺ የምታውቂ ይመስለኛል። እውነቱን ለመናገር እማዬ አልገባኝም። ያንን ሁሉ ነገር ካደረገ በኋላ እሱ መረዳት በጣም ከባድ ነው። በዚያ ላይ ያደረጋቸው ነገሮች በሙሉ ጎድተውኝ ነበር። አውቃለሁ፣ ግን ደግሞ አንዳንዴ ሰዎች የተሸነፍን እንደሚመስላቸው አድርገሽ አንቺ አሸናፊ መሆን ትችያለሽ እኮ። ይኸውልሽ ኤርኔስቶ ወደ ድግሱ በመምጣቱ የቤተሰብ ፎቶግራፍ ላይ የእሱ ፎቶ አብሮ ወጥቷል። ይህም በማድረጉ ደግሞ ገባኝ። በእርግጥ ትክክል ትሆኚ ትችያለሽ። የበቀደሙ ንግግሩ ላይ የሆነ ጥርጣሬ ፈጥሯል። በጣም እንዳዘንሽና ይሄ ነገር ይፈጠራል ብለሽ እንዳልጠበቅሽ ይገባኛል። ወሳኙ የመጨረሻው ውጤቱ ነው። ቢያንስ ሰሞኑን ዜናው ስለኔ መሆኑ ቀርቶ ስለሚግል ካንቱ ሆኗል። ይሄ የራሱ አንድ ረፍት ነው እማዬ። አዎ፣ ግን ደግሞ አንድ ማወቅ ያለብሽ ነገር አለ። ምንድነው? ከዚህ በኋላ ተረኛው ኤርኔስቶ ይሆናል። ምን ደግሞ ምን ተፈጠረ? ሆነች ሴት ጋር የተሳሳመ ነበር። ይህ ማለት ግን አንቺ ወደ ማክስ መሮጥ አለብሽ ማለት አይደለም። እማዬ በፈጠረሽ ተይ እንጂ። የኔ ውድ በቃ ሁሉንም ነገር የተቀየረው እኮ እሱን ከተዋወቅሽ ጀምሮ ነው። እሱን አውቃለሁ። ግን ደግሞ የኔ ልጅ ትንንሽ ስህተቶች ከምታስቢ በላይ ለውጥ ያመጣል። ስሚኝ፣ በእኔና በማክስ መሃል ምንም አይነት ነገር የለም። እሺ፣ በጣም ጥሩ። ምክንያቱም ላልተወሰነ ጊዜ ይሄ ነገር እውነት እንዲሆን እፈልጋለሁ። እስኪ መጀመሪያ ተይውና እንደፈለገ ይሁን። ሁሉንም ነገር ጊዜ ይፈተዋል። ምንም አያሳስብሽ የኔ ልጅ። ከዚህ በኋላ የፈለግሽው ማድረግ ትችያለሽ። ምን እንደምፈልግ ታውቂያለሽ? እሱ ድርጅቱ ላይ ምንም አይነት ተጽዕኖ ሳይፈጥር የግል ሀሳቤን መግለጽና የራሴን ውሳኔ ማስተላለፍ ፈልጋለሁ እማዬ። እሱማ የማይሆን ነገር ነው። ምድር ላይ ካሉት ነገሮች መካከል እጅግ ትልቁ እኮ ቤተሰብ ነው። እና ደግሞ የአሁኑ ሰው አሁን ያለሽበትን ቦታ ማግኘት ይፈልጋል። ከሁሉም ሰው በተሻለ መልኩ በጣም ብልህ ሴት መሆን የሚገባሽ ለዚሁ ነው። የልባችንን ሐሳብ ብቻ በመከተል ፍላጎታችንን ማሳካት በፍጹም የሚቻል አይደለም። ስለዚህ ጭንቅላትሽን የግድ መጠቀም ይኖርብሻል። ስሜትሽን ማዳመጥ ጥሩ ቢሆንም ነገሮችን በደንብ ማጤን ይገባሻል። ለገንዘብም ሆነ ለስራ በዚህ ልክ ደንታ ቢስ መሆን በጣም እያስገረመኝ ነው። በጣም ቱጃር እኮ ነው የምትመስለው። የማደርገውን አውቃለሁ። ሁኔታ ግን እንደዛ አይመስልም። ለነገሩ በአንተ ውሳኔ መግባት አልችልም። አያገባኝ። አመሰግናለሁ። ትሰራኛለሽ። አባቴ ላይ ምን አይነት ድራማ እየሰራሽበት እንደሆነ አላውቅም፣ ግን እንድትጠቀሚበት አልፈልግም። እዚህ ድረስ መጥተሽ ልታስፈራሪኛችም። እኔ ማንም ላይ አልተጠቀምኩም። ታምኚኝም ስራዬን በትክክል እየሰራሁ ነው። ይገባሻል? ማንም ሰው እንዲቸገርልኝ አልፈልግም። እንዳንቺ አይነት ሴቶችን በደንብ ጠንቅቄ እኔም እንዳንቺ ብዙ አውቃለሁ። ሰሚኛለሽ ሴትዮ፣ የአባቴን ገንዘብ እንዳሻሽ መመዝበር አትችይ። በከንቱ አትርከሚ። እሺ አቁሚ ረቤካ። አይ ተው አባዬ፣ ያለህን ገንዘብ ለማንም ስትበትን ማየት አልፈልግም። ሬቤካ ለአቶ ፓንቾ ምን ለሶፊያ ራስ ምታት የሆነች ኃይለኛ ሴት ናት። ምን ለማለት እንደፈለገች ራሱ አልገባኝ። ከልምዴ በመነሳት እንደዚህ አይነት ነገር ሲፈጠርብሽ ምን ማድረግ እንዳለብሽ ልንገርሽ ውዴ። በቃ እርግፍ አድርገሽ ተያት፣ እንደሌለች አድርገሽ ቁጠሪያት። ተያት። ተረዳሽኝ? ግልጽ ነው። የተናገረችው ነገር ግን ይገባኛል እኮ ግን በቃ ኤርኔስቶ በጣም ግትር ሰው ነው። ሁሉም ነገር ለኛ እንደሚገባ እኮ ግልጽ ነው። አሁን እንግዲህ ሌላ ገንዘብ ገቢ የሚያደርጉበት ሰዓት ነው። በጣም እንደ አጋጣሚውን የድግሱ ላይ አለን ስለ ትልልቆቹ መኪኖቹ እየጠየቀ ነበርና ሙሉ መረጃውን ማግኘት ይፈልጋል። በእርግጠኝነት የአሌሃንድሮን ትዕዛዝ እየተቀበለ ነው አይደል? ግን ምንም አልነገርኩት። ምንም እንኳን ዳይሬክተር በሆነም ስራችን ግልጽ ነው። እነሱም እያንዳንዱ እርምጃ መመርመራቸው ታች የፈለጉትን ያደርጉ። አሌሃንድሮ ግን ይበልጥ መዳከሙ አይቀርም። እስኪ እኔ ማን ነው ስሙ? ሚጌል ካንቱ ይባላል። ሰውየው ላቲን አሜሪካ ውስጥ አለ የተባለ ባለሀብት ነው። ከአልባ ቡድን ጋር በአጋርነት መስራት ይፈልጋል። ስለዚህ ያው ከቤተሰብም ጋር መቀራረብን ሰው ፈልጋል። ለምን እንደዚህ ያለ? ይሄ የማይረባ ድርጅቱንም ሆነ ሶፊያን በጭራሽ የራሱ ማድረግ አይችልም። እስኪ ንገሪኝ፣ ቡድኑ እንዴት አየሽው? ከኛ ጋር መስራት እንዴት ነው? ውይ አለን፣ የምር በጣም ደስ ይላል። አሪፍ። ሁሉም ሰው በጣም መልካምና ለትብብር ዝግጁ ነው። የሰጡኝ አስተያየት የፈለኩትን መስራት እንድችል አድርጎኛል። በጣም አሪፍ። እውነቱን ለመናገር ደስ ስላልሽ በጣም ነው የማመሰግነው። እውነቱን ለመናገር ቤላ ሆቴል እያለው ፈተና የሆነብኝ የኢዛቤላ ባህሪ ነበር። በጣም ከባዱ ነገር ከእሷ ጋር ተስማምቶ ነው። ይገባኛል። አዎ ጠንቅቄ ያውቃለሁ። አሌሃንድሮ እንዴት አብሯት እንደሆነ አይገባኝም። ያው እነሱ ከልጅነታቸው ጀምሮ ይተዋወቃሉ። ለማንኛውም አሁን በጓደኛዬ ደስተኛ ሆኗል። ደስ ይላል አይደል? ይኸውልሽ እውነቱን ለመናገር
የአሌሃንድሮ በጣም ነው የገረመኝ። የሶፊያ ስሜትስ እንዴት ነው? አይ ሶፊያ እንደዚህ ሆነ አታውቅም። የሆነ ለየት ያለ ነገር አይቻለሁ። ደስ የሚል ነገር ነው አይደል? አዎ በጣም እንጂ። እስኪ ስላንቺ ንገሪ። እንደዚህ አይነት ህልም የሆነ ፍቅር አይተሽ ታውቂያለሽ? ያው በአንድ ወቅት በጣም ትልቅ ፍቅር ውስጥ ገብቼ ነበር፣ ግን የአሌሃንድሮና የሶፊያ አይነት ፍቅር እንኳን አጋጥሞኝ አያውቅም። አንተስ አላጋጠመህም? እኔ አይ እስካሁን አልገጠመኝም። አብዛኛውን ጊዜን ያሳለፍኩት ስራ ላይ ነበርና ሰዎች ደግሞ አይረዱኝም። እኔ ለስራዬ ትልቅ ቦታ የምሰጥ ሰው ነኝ። ያለው ነገር ይሄ ነው። ይገባኛል። ቀላል አይደለም። አሁን ላይ ግን ምን እያሰብኩ እንደሆነ ታውቂያለሽ? አንዳንድ ስራዎችን ሰዎች ወክዬ ለማሰራትና ለራሴ የተወሰነ ጊዜ ለመስጠት አስቤያለሁ። በጣም አሪፍ ውሳኔ ይመስለኛል። በሚገባ ያልሽው ነገር ትክክል ነው እና ደግሞ ለራሴ ተገቢውን ጊዜ መስጠት አለብኝ ያልኩት በምክንያት። ስማ ባንዱ ከልጆች ጋር በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። አይ የሬቤካ አስተሳሰብ ሁሌም ችግር ያመጣል። እናቷን በሞት ካጣች በኋላ አስቸጋሪ ሆናለች። ለሁሉም ነገር አስተያየት ትሰጣለች። በቃ በጣም አስቸጋሪ ሆናለች። አዎ፣ ግን እኔ ላይ እንደዚህ የመሆን መብት የላትም። ማሌኒካ እንደዚህ አይነት ባህሪ እንዳታሳይ ደጋግሜ ነግሬያታለሁ። ሕይወቷን በፈለገችው መንገድ መምራት ትችላለች። አንቺም መርዳት የምፈልገው እኮ የግድ መደረግ ስላለበትና በልቤ ትልቅ ቦታ ስላለች ነው። ለምን እኔም መርዳት እንደፈለግ ይገባኛል። እውነትሽን ነው። አዎ፣ አሁን ያለብኝን ጭንቀት ሙሉ ለሙሉ አስወግጄ በህይወቴ ወሳኝ የሆነ ውሳኔ ለመወሰን የተወሰነ ጊዜ ብቻ እንዲሰጠኝ ነው። መጨነቅ ያለብሽ ስለ ጤንነትሽና የምትፈልጊውን አይነት ሰው መሆን ስለመቻልሽ ብቻ። ሌላውን ተይው። በጣም ደስተኛ መሆን ምን ተፈጠረ? ሳላሳውቅሽ ስለመጣ ይቅርታ አድርጊልኝ፣ ግን ስለ አባዬ መነጋገር አለ። ምን ነው? ምን ተፈጠረ? ቆይ ለመሆኑ ለሰራተኛዋ ያለ አግባብ ገንዘቡን እያወጣ እንደሚሰጣት ታውቂያለሽ? ስለ የትኛዋ ሰራተኛ ነው? ያቺ ማሌና የሚሏት ናታ። የሚያገኘውን ጉርሻ በሙሉ የሚያስረክባት ለሷ ነው። ለምንድን ነው ስለው ደግሞ ወንድሟ ስለታመመ ማሳከሚያ ነው። እህቴ እባክሽ ይህን ነገር መረዳት አለብሽ። አባዬ ልጅቷን ሊረዳት የፈለገው ምክንያት ቢኖረው ነው። ጅል ሽማግሌ ነው። ተይ፣ አባዬ ድሮንም ቢሆን ቅልብ ያለው ሰው መሆኑን ታውቂያለሽ። እኔ በዚህ አልስማማም። ያቺ ሴትዮ እየተጠቀመችበት ነው ያለችው። ውሳኔውን መቀበል መቻል አለብሽ። ሁሌም ቢሆን ለሰዎች ጥሩ ማድረግ ያስደስተዋል እና ደግሞ ያንን ስራ ቦታ ማግኘት የቻለው በማሌና ምክንያት መሆኑን አትርሺ። አሁን ምን ያህል እንደምትመሳሰሉ በደንብ ግልጽ ሆኖልኛል። ሁለታችሁም አስተሳሰባችሁ አንድ አይነት ነው። በቃ መጃጃል በጣም ያስደስታችኋል አይደል? ስሚኝ እባክሽ፣ ያልሆነ ነገር አትናገሪ። በቃ መሄድሽ ነው እንዴ? አንድ ነገር ልንገርሽ፣ ከዛች አጭበርባሪ ላይ አይኔን አልነቅልም። አባቴን በየዋህነቱ እየተጠቀመችበት ከሆነ የእጇን እንሰጣት። ውይ ሬቤ፣ ማሌ ደወሉልኝ እኮ። ምን እያልክ ነው? ከአልቫ ግሩፕ ኮርፖሬት ቢሮ ደወሉልኝ፣ ጠሩኝ። ነገ የሥራ ቃለ መጠይቅ አለብኝ እህቴ። ቃለ መጠየቁን ትወጣዋለህ። እጅግ በጣም ጎበዝ ነህ። የወደፊት ህልምህን ለማሳካት የሚያደናቅፍ አንዳች ነገር የለም። እተማመንብሃለሁ። ደስ ይላል። ብላንኪታ ሰላም። ስሚኝ፣ አንቺ ምሳ ለመጋበዝ ካሰብኩ በጣም ረጅም ጊዜ ነበረኝ። እውነቱን ለመናገር ከውብ መልክሽ ጋር በጣም ዘና የምታደርጊ ልጅ ነሽ። ለእኔም ቆንጆ ጊዜ ነበር። በእውነት እና ምን እያሰብኩ መሰለሽ፣ ሰሞኑን ያ ስራ የማይበዛብሽ ከሆነ አንዱን ቀን ተገናኝተን በደንብ ዘና ማለት እንችላለን ብዬ ነው። ምን ታስቢያለሽ? ወይ ዳንስ ቦታ ወይ ፊልም ማየት እንችላለን። ምን ታስቢያለሽ? አለን፣ ሐሳብህን በጣም ወድጄዋለሁ። ግን ደግሞ አንድ ማወቅ ያለብህ ነገር አለ። ምንድነው? ንገሪኝ ልወቀው። አሁን ላይ ያገኘሁት ያለ ሰው አለ። ያን ያህል ትልቅ ነገር የለንም፣ ግን ያው እቅዳችን ነገሮችን ቀስ እያልን ለማስኬድ ነው። እሺ። እንደዛ ያደረግንበት ምክንያት ደግሞ አሁን በጣም ከባድ ሁኔታ ላይ ስለሆነ ነው እና ያው ስለ ግንኙነታችን ከማሰቡ በፊት ራሱ ላይ ትኩረት ማድረግ ስላለበት ነው። እሺ፣ ግን ያን ያክል የሚያጨናንቅሽ ነገር ካልኖረ ሲመችሽ መገናኘት እንችላለን። እሺ፣ እንገናኛለን። እውነቱን ብነግርህ መልካም ነው ብዬ ነው። እሺ፣ በጣም አመሰግናለሁ። አዎ አቶ ሞራሌስ፣ አሁን በፕሮጀክቴ ላይ እየሰራው ነው። የተቀረው ነገር ያን ያህል አስፈላጊ አይደለም። እውነቱን ለመናገር ጊዜ ከሌላት ሴት ጋር መስማማቱ በተወሰነ ደረጃም ቢሆን ከባድ እየሆነብኝ ነው። ለተቀማጭ ገንዘቡ በጣም እናመሰግናለን። የሚያስቀምጡባቸው የመለያ ቁጥሮች ዝርዝር መረጃ አላችሁ እንዴ? አዎ፣ ያው እኔ ጋር ያለው አሰራር ቀኑን የጠበቀ መሆኑን ለማወቅ ብቻ። በጣም ጥሩ፣ በጣም ነው የማመሰግነው። እና በማንኛውም ሰዓት ከፈለከኝ
ቢሮዬ ልታገኘኝ እንደምትችል እነግረዋለሁ። ይሄ የጭነት መኪኖች ገንዘብ የሚያስገቡበት ሂሳብ ነው። እንደማየው ከሆነ መረጃው እንደሚያሳየው ይሄ ድርጅት የሂሳብ ቁጥር ነው። ሆኖም ግን የተዘረዘሩት ወጪና ገቢዎች ቀላል የሚባሉ አይደለም። እባክሽ ከባንክ ቤቱ ኃላፊ ጋር እና እሺ እንዳልከኝ አደርጋለሁ። ይቅርታ። ወይ በገንዘቤ ምን አባታችሁ እያደረጋችሁ ነው እናንተ ማድረግ? ይህንን ነገር ታምናለህ? በቃ በጉርሻ የሚያገኘውን ገንዘብ በሙሉ እኮ ለዛ ሴት ነው የሚሰጣት። ቆይ ይህን ያህል ምንድነው የሚያበሳጨሽ? አልገባኝም። የምበሳጨውማ ሴትዮዋ እየተጠቀመችበት ስለሆነ ነው። ቆይ አንቺ ምን አስጨነቀሽ ሬቤካ? ገንዘቡን ካንቺ አይወስድ። አሁን አባት እያረጀ ስለሆነ የግድ ገንዘብ ማጠራቀም መቻል አለበት። እንደዛ ሲጃጃል ዝም ብዬ እንዳይወጣ ብቃ ነበር። ቆይ ሽማግሌው ግን ምን አስቦ? ይበቃል አልቫሮ፣ በቃ አታሹፍብኝ። ለማንኛውም ነገ የሆነ ቦታ መሄድ ስለምፈልግ የተወሰነ ገንዘብ እንድትሰጠኝ ፈልጋለሁ። ካርድ አለሽ አይደል እንዴ? እሱን የምትይዥ እኮ ለድንገተኛ ወጪ ነው። ገንዘቡን የፈለግኩት ለሌላ ነገር ነው። ቆይ ለምንድን ነው? ወደ ቁርስ ልሄድ ስለሆነ ነው። አልችልም። ከማን ጋር? እንደ ፖሊስ እየመረመርከኝ ነው። እንደዚህ አይነት ቀልድ እንደማልወድ ታውቃለህ። እሺ እሺ በቃ መቼም ይሄ የሚበቃሽ ይመስለኛል። ለምንድን ነው ግን እንደዚህ እየሆንክ ያለህ? እንዴት ሆንኩኝ? እንደዚህ ነዋ። ነገሮችን ማወሳሰብ በጣም ትወዳለህ። ለእኔ ደግ መሆንና የምፈልገውን ነገር እያደረግክ ማዝናናት እንዴት ይከብዳል? ሰላም ሰላም፣ እንዴት ነህ? አለ። ቀኑ ግን አድካሚ ነበር። እራት እኔ እንዳዘጋጅልህ ትፈልጋለህ? አይ እረፍት ላይ እኮ ነሽ። ደህና ነህ ግን? ቀኑ ሙሉ ጋዜጣ ላይ ሳይሽ ነበር። እኔን ደግሞ የምን ጋዜጣ ነው? አዎ ከሚጌል ካንቱ ጋር የተነሳችሁት ፎቶ ላይ ከምርም በጣም ታምሪ ነበር። ሶፊያ እባክሽ አሁን ጥያቄዎቼን በትክክል መልሽልኝ። እሺ ምን ማወቅ ነው የምትፈልገው? ሚጌል እንደሚመጣ ታውቂ ነበር? በጭራሽ። ጋዜጠኞቹ ልክ እንደ ጉንዳን ሲወሩኝ ሚጌል ድንገት መጣ። ምንም አይነት ፎቶ ካየህ ያው ከዚህ ይዞኝ ሲወጣ የተነሳ ነው የሚሆነው። እና ሌላ ልትነግሪኝ የምትፈልጊው ነገር አለ? የለም፣ አስቀድሜ እንደነገርኩ ነው። ከዚህ ውጪ ምንም ልልህ የምችለው ነገር የለም። በቃ ሻይ ላምጣ። በጣም ሞኝ ነኝ። እባክህ ግባ፣ አረፍ በል። ስለ ጠራኝ በጣም ነው የማመሰግነው አሌሃንድሮ። ሁሌም ቢሆን እኮ ለአንተ ጊዜ አለን። ሚጌል መምጣት ያልቻለው ሌላ ቀጠሮ ስላለበት ነው። ሆኖም ግን ስልክን እንደሚጠብቅ መልእክት ልኮልኛልና ብትደውልለት መልካም ይመስለኛል። እሺ አሌሃንድሮ። ያው እንግዲህ በቅድሚያ ስለዚህ ጉዳይ እህትና ወንድሞቼ እናቴንም ማማከር አለብኝ። እሺ እሺ ገባኝ። ግን አንተ ለመደወል ዝግጁ ስትሆን ደውልልኝ። እሺ ሚጌል ከአንተ ጋር አብሮ መስራት እንደሚፈልግ ላሳውቀው እወዳለሁ። እናም ለረጅም ጊዜያት የቆየው አብራችሁ በወቅታዊ ጉዳዮች ላይ እንድትማከሩ ነው። የምልህ ነገር ግልጽ ነው አደለ አሌሃንድሮ? በጣም ጥሩ ሐሳብ ነው። አዎ ልክ ብለሃል። ስማኝ፣ ያው ሚጌል ሁሌም ቢሆን የሚፈልገው ድርጅቱ የሚስፋፋበትን መንገድ ነው። ይህ ደግሞ ለእሱም ቢሆን ጥሩ ዕድል ይመስለኛል። በጋራ በመሆን ትልቅ ሥራ መስራት የሚቻል ይመስለኛል። ግን በጣም ትልቅ ነው። ልክ ብለሃል። ያው እንዳልኩ አልቫ ግሩፕ በዚህ ትልቅ ኢንቨስትመንት ላይ ምን ያህል ሥራ እንደሚሠራ አስበዋል? ትልቅ ሥራ ነው የሚሰራው። ሰላም ኤርኔስቶ፣ አመሰግናለሁ። ታዲያስ እንዴት ነሽ? ያንተ ነገር አስጨንቆኝ ነበር። የእውነት ደህና ነህ? በጣም ደህና ነኝ። ይኸውልህ በእርግጥ አሁን ምን ያህል ከባድ ስሜት ላይ እንደሆንክ ይገባኛል። የኖሪጋ ቤተሰቦች ምንም ነገር ማድረግ ይችላሉ። ለእኔም ቢሆን አንድም ቀን ጥሩ ፊት አሳይተውኝ አያውቁም። ግን እንደዚያ መሆኑ ጥሩ ነው። እመነኝ፣ የራስን ህይወት እንድትጀምር ይረዳሃል፣ ትልቅ ብርታትም ይሆናል። ግን ስለ ቫኔሳ ለኖሪጋ ቤተሰብ ለማውራት አይደለም። ታዲያ ለምን እኔን ማግኘት ፈለክ? እዚህ ድረስ የመጣሁት ከፕሮጀክት የሚገኘው ገቢ ለምን ወደ ሂሳብሽ እንደሚገባ እንድታስረጂ ነው። ቆይ ለምንድን ነው ወደ ሂሳብሽ የሚገባው? ምንም ነገር ሳትደብቂኝ እውነቱን ንገሪኝ። እና ይገርማችኋል፣ የዛሬውን ስብሰባ እኔ እንድመራው ሉሲያ ጠይቃኛለች።
ይሄን ያህል አንቺ ላይ እምነት መጣሏ በጣም አስደስቶኛል። ደስ ይላል። ሚጌል ካንቱ እቅዱ ልኮልን ነበር እና እጅግ በርካታ ጥቅሞችን የሚያስገኝልን በጣም ምርጥ እቅድ። ውይ በጣም ጥሩ። መቼም ሚጌል ካንቱ እንደዚህ በፍጥነት እቅድ አውጥቶ ከኛ ጋር የመስራት ፍላጎት እንዲያድርበት ያደረገው የሆነ ምክንያት ይኖረዋል አይደል? አሁንም ይመስለኛል። ግን ምን ይሆን አላውቅም። ከምንም በላይ ማወቅ የምፈልገው ግን ከሶፊያ ጋር በተነጋገረ ማግስት እንዴት ቀጥ ብለው ወደ ቢሮ እንደመጣ ነው። ቆይ ግን ሶፊያ ምን ብለው ይሆን? እኔ ምን አውቄ። አንድ አምነን መቀበል ያለብን ነገር ግን ያቺ ሴት የምትለውን ነገር በሙሉ ሁሉም ወንዶች ይቀበሉታል። ያው አሁን ግን ሶፊያ የዚህ ነገር አካል አትሆንም፣ እንድትኖር ምንም አታረግም። በይ አሁኑኑ ጥያቄ ይመልሽልኝ። ኤርኔስቶ እያወራ ስላለው ነገር ምንም ከኔ ፕሮጀክት የሚገኘው ገንዘብ ገቢ የሚያደርጉት በአንቺ ስም ወደ ተከፈተ የሂሳብ ቁጥር። ለምንድን ነው ገንዘቡን ወደ አንቺ ገቢ የሚያደርጉት? ስለዚህ ጉዳይ ምንም አላውቅም። እኔን ለማጫጫል አትሞክሪ ሬቤካ። ከፈለግኩ እኮ የኤድዋርዶ ወኪል በመሆን ገንዘቡን ሰርቀሻል ብዬ ልከስሽ። ከኤድዋርዶ ጋር ምንም የሚያገናኘው ነገር ስለዚህ የሆነው ነገር አስረጅ። በእውነት እላለሁ ወደ ሂሳብ ቁጥሬ ስለሚገባው ገንዘብ ምንም የማውቀው ነገር የለም። ቆይ የሂሳብ ቁጥር አለሽ ወይስ የለሽም? አለኝ። የሰጡኝ ግን ኤቲኤም ብቻ ነው። የውጭና የገቢ ዝርዝር አይ አረጋግጬ እንኳን አላውቅም። ታዲያ ማን የሚቆጣጠር? ወደ ኢሜል አድራሻ እንደሚላክ ነበር የማውቀው፣ ግን ከፍቻ አይቼው አላውቅም። እንግዲህ እንዴት ማረጋገጥ እንዳለብሽ አላውቅም፣ ግን የሂሳብ ቁጥር ውስጥ በሚሊዮን የሚቆጠር ገንዘብ አለ። ያ ገንዘብ ደግሞ የኔ ነው። ይኸውልህ አሁን የመጣሁት ደህንነትን ለማረጋገጥና ከሬቤ ጋር ምን እንደሆናችሁ ለማወቅ ነው። ቆይ ስለሱ እንዴት አወቅሽ? ሬቤ ቤት መታ ነበር። የሆነ ገንዘብ ለሰው ሰጣ አለችኝ። ወይ አባዬ የምን ገንዘብ ነው እናንተን ያላግባባችሁ? ይኸውልሽ ልጄ እንደዚህ የተበሳጨችው እኮ ከጉርሻ የሚገኘውን ገንዘብ ለማሌና ስሰጥ አይታ ነው። እንደምታውቂው ገንዘቡ ለወንድሟ ሕክምና የሚውል ነው። ማሪ በእውነት እልሻለሁ ማሌና ጥሩ ሰው ናት። ልረዳት የፈለግኩትም ለዚያ ነው። አዎ በደንብ ይገባኛል አባዬ። ምንም ብታደርግ እረዳሃለሁ። በጣም መልካም ሰው እንደሆንክ ጠንቅቄ ያውቃለሁ። እሺ ውይ እህትሽ አስተሳሰብ ግን ይለያል። ያው እንግዲህ እሷንም ልንረዳት ይገባል። ሁሌም ሰው ማበሳጨት ይቀናታል። እሱን ደግሞ እናውቃለን። እንደው ማሌናም ብታናገራት ኑሮ እና ስለ ማንነቷ በደንብ ብታውቁ ኑሮ። እንዴ አባዬ እንደማታውቃት አትሆን እንጂ እኔ በበኩሌ አስተሳሰቧ መቼም የሚቀየር አይመስለኝም። ማሪ እስኪ ማሌናን አናግሪያትና ከዚያ ምን አይነት ሰው እንደሆነች ትረጃለሽ። ቆይ ግን ለምን አትረጋጋም ኤርኔስቶ? ይሄ ገንዘብ እኮ ካቦ ውስጥ አዲስ ህይወት ለመመስረት ያቀድኩበት ትልቁ ተስፋዬ ነው። የተሻለ ህይወት አስቤበታለሁ። እንግዲህ ስለ ሂሳብ ቁጥሬ ምንም እንደማላውቅ ነገር። ከማን ጋር ነው የከፈትሽው? ከአልቫሮ ጋር። ታውቆኝ ነበር። ያ የማይረባ ስራው ለአሌሃንድሮ ማነፍረፍ ብቻ ነው። የማውቀው ነገር እንደሌለ ደጋግሜ እነግርሃለሁ። እኔ መሸወድ እንደምችሉ ነው የምታስቡት? ገንዘቤን የማትመልሽ ከሆነ በእውነት ነው የምልሽ። በስራ ቆይ እስኪ ኤርኔስቶ አንዴ አዳምጠኝ። የሂሳብ ቁጥሩን የሚቆጣጠረው ነው አይደለሁም፣ አልቫሮ ነው። ወደ ካቦ ከመጣችሁ በኋላ አንቺሞች ሶፊያ ልክ እንደ ምስኪን ሲያደርጋችሁ ነበር። እኔን ግን አታታልሉኛል። እኔ አሌሃንድሮ። ቆይ አንድ ጊዜ አዳምጠኝ። በምወዳት እናቴ ስም እምልልሃለሁ። ስለዚህ ነገር ምንም የማውቀው ነገር የለም። ግን ደግሞ አንድ ሀሳብ አለ። በቃ ለእነሱ ምንም ቃል ሳንተነፍስ ገንዘብህን አውጥቼ ለአንተ ብሰጥ የተወሰነ ያህሉን አካፍለኸኝ ገንዘብህን ይዘጥ። የሚመጣው ገንዘብ እኮ ግማሹን ያህል እንኳን አይሸፍንም። እና ታዲያ ምን ለማድረግ አስብ? ኤድዋርዱን ማናገር። ተው ኤርኔስቶ። ኤድዋርዶን አምኔትም ሁሉንም ነገር እኮ ነው የሰረቁኝ። እነዚህ የማይረቡ ሰዎች ልክ እንደ ውሻ ከቤታቸው አስወጥተው ሊጥሉኝ እንደሚችሉ ያስባሉ። ለዛውም ስባሪ ሳንቲም ሳይሰጡኝ። እኔ ደግሞ ይህ እንዲሆን አልፈቅድም። እባክህ እኔን አዳምጠኝ። ይኸውልህ ስሜትህን በደንብ ነው የምረዳ። እሺ እኔንም እኮ ልክ እንዳንተ ነው እየተጠቀሙብኝ ያሉት። ግን ደግሞ ነገሮችን በጥንቃቄ ማሰብ አለብኝ። እኔ በበኩሌ ከአንተ ጋር ለመጥፋት ዝግጁ ነኝ እና ከዚህ ርቄ አዲስ ህይወት መጀመር እፈልጋለሁ። ኤርኔስቶ ትሰሚያለሽ? ከቫኔሳ ኖሬጋ ጋር የተለያየሁት ከሬቤካ ጃቬዝ ጋር የመኮብለል ፈልግ ይመስልሻል? በደንብ እንዲሰሚ ይፈልጋል። አንድ ነገር ማድረግ አለብን። ኤድዋርዶን በልጠን መገኘት አለብን። በቃ ሰሞኑን አገኝሻለሽ። እንግዲህ የሚጌል ካንቱ በአልቫ ግሩፕ ውስጥ አክሲዮኖችን ለመግዛት እንዲሁም ደግሞ በኩባንያው ቦርድ ውስጥ ቦታ ለመያዝ ያቀረበው ሐሳብ ነው። ለሁላችንም አዋጭ ነገር ይመስለኛል። ያው ይህንን ያህል ገንዘብ በማንኛውም ድርጅት ላይ አያወጣም። ትርፋማ እንደሚያደርገው እርግጠኛ ስለሆነ ነው። ከዛ ባሻገር ደግሞ ሊቆጣጠረን የሚፈልግ ይመስለኛል። ቁጥጥርን ለመጠበቅ እንድንችል እኮ አቅርቦት ላይም እየሰራ፣ በዛ ላይ የእናታችን ድምፅ ተጽዕኖ ይፈጥራል። ሁሉም ነገር ግልጽ እየሆነልህ ነው።
ዋነኛ ዓላማው ድርጅቱን ማስፋፋት ስለሆነ ያንን ለማሳካት ካቦ ውስጥ አብዛኛውን ጊዜ ያሳልፋል። ያለው ነገር ይሄን ነው የሚመስለው። ቆይ የሜክሲኮ ህይወቱን ትቶ ሊመጣ ነው ማለት ነው? ሙሉ በሙሉ አይደለም፣ ግን ደግሞ በቃ አብዛኛውን ጊዜውን የሚያሳልፈው እዚህ ነው። እኔ በበኩሌ ምንም ችግሩ አይታየኝም። የተግባር ስራውን ልክ እንደ እቅዱ በሚገባ መስራት ከቻለ ለሁላችንም ዳጎስ ያለ ጥቅም ነው የሚያስገኘው። አንተ ግን ትንሽ ግራ አላጋባህም? ምኑ? ሁሉም ነገር ነው። አክሲዮኑን ለመግዛትና የቦርድ አባል ለመሆን በሚሊዮኖች የሚቆጠሩ ገንዘብ አለ። ጊዜውን እዚህ ለማሳለፍ ቆርጦ ተነስቷል። በበኩሌ በጣም እንግዳ ነገር እና ታዲያ ምን ይሻላል ትላለህ? አላውቅም። ምናልባት የሆነ ነገር ደብቆን ከሆነ ለማጣራት ነው። ሚጌል ካንቱ ምን አይነት ሰው እንደሆነ እናውቃለን። ታማኝ የሥራ ሰው ነው። እንደዛ ከሆነ ለዚህ ሁሉ ነገር ምን እንዳነሳሳው ሊነግረን ይገባል። እሱ እስከምናውቅ ድረስ ግን ሀሳቡን መቀበል ያለብን አይመስልም። ማሌና እባክሽ ትንሽ ጊዜ ልትሰጪኝ ትችያለሽ? ምንድን ነው? በቀደም ዕለት እህቴ ስላደረገችው ነገር ይቅርታ ልጠይቅሽ እፈልጋለሁ። ግድ የለም አያሳስብሽ። አይ ያሳስበኛል እንጂ ከአባቴ ጋር በጣም ከሚቀራረቡ ሰዎች መካከል አንዷ ነሽ። ግድ የለም አያሳስብሽ። አባትሽ ለእኔ ልዩና ትልቅ ቦታ ያለው ሰው ነው። በእርግጥ እህትሽ እንደተናደደችብኝ ይገባኛል፣ ግን የተሰጠኝን ገንዘብ በሙሉ እንደመዘገብኩ አሳይሻለሁ። አባዬን ጠንቅቄ ነው ማውቀው። ገንዘቡን ትመልስልኛለች ብሎ የሚጠብቅ ግን አይመስለኝም። ገባኝ። እንደዛ ሊሆን ይችላል፣ ግን ሁሉንም ገንዘብ መልሼ እከፍለዋለሁ። እና ግን እህትሽ አናዳኛለች። ለማንኛውም አባታችሁ መልካምና ደግ ሰው ነው። አዎ ልክ ነሽ። እሱን ለመበደል ሊና አይፈቅድልኝም። ጸባዩ ከማውቃቸው ወንዶች የተለየ ነው። ይኸውልሽ እህቴን በደንብ አውቃታለሁ እና የተናገረችው ነገር በሙሉ ከራስ ወዳድነት የመነጨ ነው። እንግዲህ በእሱ አስተሳሰብ ደግሞ አባዬን ከጥቃት እየተከላከለች ወንድሜ በድጋሚ ቆሞ ለመሄድ ቀዶ ጥገና ማድረግ ይኖርብን። አዎ ታሪኩን ሰምቻለሁ እና ወንድምሽን በምን መልኩ መርዳት እንደምንችል ሳስብ ነበር እና ደግሞ ሀሳቡ ከአባዬ በመምጣቱ በጣም ነው ደስ ያለኝ። የእውነት እልሻለሁ በደንብ አድርጌ ሰርቼ ልክ ገንዘብ እንዳገኘሁኝ እዳይን ወዲያውኑ መመልስልሽ። ማሌና ስለሱ ምንም አትመስል። ይሄ እኮ የሚያልፍ ነገር ነው። ባይሆን ሌላውን ስራ በህብረት ተጋግዘን እየሰራን ሁላችንም የተሻለ ደረጃ ላይ መድረስ እንችላለን። በጣም ነው የማመሰግነው፣ ከልቤ ነው። ያደረግሽልኝን መቼም ቢሆን አረሳው። በእውነት ነው የምልሽ። በጣም አመሰግናለሁ። ሁሉም ነገር ይስተካከላል። እኔ አንድ ሀሳብ አለኝ። አሊያንድሮ በዚህ እንደምትስማማ እርግጠኛ ነኝ። እንደዚህ ከምንወዛገብ ሰሞኑን ለምን ቤት እራት አንጋብዘውም? በደንብ ተቀራርበን መነጋገር እንችላለን። ከዛ ሀሳቡን መረዳት እንችላለን አይደል? እኔ እኮ እዛ ቤት ውስጥ መግባት አልችልም። ስለዚህ እኔ እንዳለው እሺ እንግዲህ ጠርተን እንጋብዘውና ለማጣራት እንሞክር። ከዛ ደስ የማይል ነገር ካለ ወይም ሊነግረን የፈለገው ነገር እንዳለ ከተሰማን ስምምነቱን መተው እንችላለን። ይሄ በጣም ጥሩ ሀሳብ ይመስለኛል። ግን ምን ይመስልሻል? ሁለታችሁ አብራችሁ ብትሰሩ በደንብ የሚዋጣላችሁ ይመስለኛል። እሺ ሚጌል ጋር ደውዬ ለራት እንዲመጣ ቀጠሮ አስይዞ። እባክህ ለባለቤት ምንም ነገር ማድረግ እንደሌለባት እንድታሳውቃት እፈልጋለሁ። ሁሉን የምትፈልገው ነገር ካለ እንዲያዘጋጅ እነግረዋለሁ እና ሁሉም ነገር ጥሩ ይሆናል። ይሄንን ነገር እስክናስፈጽም ድረስ ምንም ነገር እንዲበላሽ አልፈልግም። ሁሉን ነገር ማስተካከላችን በጣም አስፈላጊ ነው። ትክክል። እውነትሽን ነው። ይቅርታ አድርግልኝ። ልትረዳኝ ትችላለህ? ትንሽ ግር ብሎኝ ነው። ካርዴን አስገብቼ የሚስጥር ቁጥሩን ካስገባው በኋላ ማወቅ የምፈልገው ነገር በሙሉ ይወጣልኛል። ትክክል ላይ? አዎ፣ በጣም ቀላል ነው። መጀመሪያ ካርድሽን፣ ከዛ ደግሞ የሚስጥር ቁጥሩን አስገቢና በቃ ከዛ በኋላ ማድረግ የምትፈልጊውን ነገር በሙሉ ራሱ ያማርጥሻል። ሚጌል ካንቱ ድርጅታችሁ ላይ ይህን ያህል ገንዘብ ያወጣል ብዬ በፍጹም አስቤ አላውቅም ነበር። እውነቱን ለመናገር ሁላችንም በጣም ተገርመን ነበር። ግን የእኛን አክሲዮን መግዛቱ በጣም ብዙ ጥቅሞች ያስገኝልናል። የእውነቴን ነው። ሚጌል እኮ የበርካታ ትላልቅ ሆቴሎች ባለቤት ነው። ምናልባትም ከእሱ ጋር ጥምረት መፍጠር ይችል ይሆናል። በሚገባ። በጣም ጥሩ ሀሳብ ነው። አስበሽዋል? ግን አንድ ላይ መስራት የምንችል ከሆነ በዓለም ላይ ካሉት በጣም ምርጥ የሆቴል አጋር ድርጅቶች መካከል አንዱ ልንሆን እንችላለን። ቫኔሳ አስበሽዋል? ግን ቫኔሳ በጣም ጥሩ ነው የሚሆነው። ሰላም ሰላም። ማክስ እንዴት ነህ? ሰላም፣ ደህና ነኝ። ሰላም፣ እንዴት ነሽ? ሰላም። እናንተ እዚህ እንዳላችሁ በጭራሽ አላወኩም ነበር። አመጣጤ ከኪረን ጋር ለማውራት። ምንም ችግር የለውም። ምን መሰለ፣ አሁን ላይ ቫኔሳ በጣም ደስ የሚል ነገር ነግራኝ ነው።
ሚጌል ካንቱ የአልባ ግሩፕ ከፍተኛ ደስ ይላል ባለ አክሲዮን ሊሆን ነው። በጣም ደስ ይላል። እውነት ለአንቺ በጣም ደስተኛ ነኝ። በቃ መምጣትን ለኬረን ላሳውቃት ይሻል። አመሰግናለሁ። በመጨረሻ ሁሉም ነገር ጥሩ እየሄደች። ምን ለማለት ፈልገህ ነው? ኤርኔስቶ ከቤተሰቦችሽ ጋር ተስማምቶ እየሰራ ነው እና ሁሉንም ነገሮች ማስተካከል በመቻልሽ ደስ ብሎኛል። አይ እንደምታስበው አይደለም። ስምኝ፣ ለኔ ምንም አይነት ነገር ማስረዳት አይጠበቅብሽ። የምፈልገው ደስተኛ እንድትሆን ግን ደህና አይደለሁም። ምን መሰለህ ጭንቅላቴና ልቤ ውስጥ ካንተ ሌላ ሰው የለም። ሄሎ፣ እንዴት ነሽ? አለሁ። ምግብ ቤት ውስጥ ነኝ። አባቴን እያገዝኩት ነው። ቀድሜ ስላልደወልኩልሽ ይቅርታ፣ ግን ሚካኤል ካንቱን ዛሬ ራት ጋብዘነዋል። በጊዜ መተሽ ብትቀላቀይኝ ደስ ይላል። ምደርስ አይመስለኝም። እዚህ ያለኝን ስራ ቶሎ ጨርሼ ለመምጣትና ምግብ ለማዘጋጀት እሞክራለሁ። እሱ እንኳን አያሳስብሽ። ቫኔሳ የሚያስፈልገውን ምግብ በሙሉ ከሁጎ ጋር በመሆን ታዘጋጃለች። ጥሩ ነው። ሁሉም ነገር ቆንጆ እንደሚሆንላት ተስፋ አድርጋለሁ። ብትቀላቀይን ሁላችንም በጣም ደስ ይላል። በዚያውም ልክ እንደ ሌላ ጊዜ ረጋ ያለና ደስ የሚል ምሽት ማሳለፍ እንችላለን። እሺ ገባኝ። እንደ አሻንጉሊት ልታስቀምጠኝ ነው? የኔ ፍቅር፣ ህጋዊ ባለቤቴ እኮ ነሽ እና ከአጠገቤ እንድትሆኝ ይፈልጋለሁ። በትክክል ምን አይነት ነገር እንደሚመች አውቃለሁ። ከኢዛቤላ ጋር ተረጋግተህ ስለ ስራ መወያየትና እኔን እንደ አሻንጉሊት ማስቀመጥ ነው ፍላጎትህ። ግን ምንም አያሳስብህ። የምትፈልገው እሱን ከሆነ እዛው እንገናኛለን። አይመስልህም? ሁሉም ነገር ሰላም ነው ልጄ? አዎ፣ ግን ምን መሰለህ፣ እራት ግብዣ ስላለብኝ ሄጄ መዘጋጀት አለብኝ። እሺ፣ ስለመጣሽ በጣም አመሰግናለሁ። እወድሻለሁ የኔ ውድ። እኔም እኮ በጣም እወድሃለሁ አባዬ። ያው እንጥቻለሁ። ራስሽን ጣልሽ። እሺ አባዬ፣ እጠብቃለሁ። የኔ ልጅ እንዴት ነሽ? ደህና ዋይ። ቻው የኔ ውድ። አሁንም ድረስ ስላንቺ ማሰብ አላቆምኩም። እናቴ ኤርኔስቱ ዝግጅቱ ላይ እንዲገኝ አግባብታዋለች። ትክክለኛውን ነገር እንደሆነ አስባ ነው። እንግዲህ እሱ ጥሩ ሀሳብ ነው። ጋዜጠኞቹን በደንብ መቆጣጠር እንደምትችይ ደግሞ እርግጠኛ ነበሩ። ከኬረን ጋር ያወራሁትም ለዛ። ስለዚህ ከዚህ ሁሉ ጀርባ እጅ አለበት ማለት ነው። እንግዲህ እኔ የተናገርኩት እንዳስተያየት ነበር። ያው በምፈልገው ልክ ከአንቺ ጋር መሆን እንደማልችል አውቃለሁ። ምክንያቱም አሁን ከኤርኔስቶ ጋር በምታደርጊው ድርድር ላይ ከባድ የሆነ ተጽዕኖ ይኖረዋል። ነገር ግን እመኚ ቫኔሳ፣ ሁሌም ቢሆን ስለ አንቺ አስባለሁ። እመነኝ፣ ለእኔም ቢሆን ቀላል አይደለም። ግን በእኔ መተማመን አለማቆምህን ማውቄ በጣም ነው ደስ ያለኝ። ይሄ ትክክለኛ ስሜት የለም። ገና ሳይክ ልቤ በአፍያ ፊት ልትወጣ ነው የምትደርሰው። ማክስ፣ ሁሉም ነገር በሰላም ይጠናል። ምክንያቱም አሁን የምፈልገው ነገር ከአንቺ ጋር መሆን ብቻ። እስከዛ በትዕግስት ተጠብቀሻል። የምትፈልገው ነገር ካለ እደውልልሃለሁ። ምንም አታስብ። ሁሉም ነገር ጥሩ ይሆናል ብዬ ተስፋ አደርጋለሁ። አዎ፣ ሀሳብ አይግባ። አሊያንድሮ ውዴ፣ ዝግጁ ነህ? አዎ ማዬ። ግን ትንሽ መጠበቅ ሳይኖርብን አይቀርም። አሁን ጠበቃ ሳዳ አንዳንድ ነገሮችን እያስተካከለ ነው። ብዙ የሚያቆየን ይመስልሻል? የኩባንያ ከዓለማችን ተጽዕኖ ፈጣሪ ድርጅቶች መካከል አንዱ እንደሚሆን እርግጠኛ ነው። ከሚጌል ጋር መስራት ባንችል ራሱ እንደ ቤተሰብ እንደምናሳካ አውቃለሁ። እርግጠኛ ነኝ። ተረጋጋ የኔ ውድ ልጅ። እሺ ማዬ። አንተ ደግሞ ምን ሆነሃል? ደህና ነህ? አህ ማሌና፣ ምን ሆነህ ነው ወንድሜ? ምን ቃለ መጠየቁ አልተሳካም? አይሆንም አሉኝ እንዳትለኝ ብቻ። እንደዚህ መሆኔ ምንም ግድ አልሰጣቸውም ማሌና። የሥራ ውል ተፈራረምኩ። ነገ ሥራ ጀምራለሁ። እንዴት ደስ ይላል! በጣም ደስ የሚል ዜና ነው። ለአንተ በጣም ደስ ብሎኛል። ምን ማለት እንደሆነ ገብቶሻል ማሌና? አሁን ሁሉም ነገር ሊቀየር ነው። ሥራ ልጀምር ነው። ስለዚህ ለቀዶ ጥገናዬ ገንዘብ በመሰብሰብ ላግዝሽ እችላለሁ ማለት ነው። አመሰግናለሁ ፈጣሪ ሆይ፣ አመሰግናለሁ። አየህ፣ ፈጣሪ እንደማይተወን ስነግርህ ነበር። ማሌና፣ ሥራ ልጀምር ነው። በስተ መጨረሻም አደረግኩት። አንድ ላይ አድርገነዋል። አደረግነው። እንደምናሳካው አውቄው አላውቅም። እማዬ ቢያንስ ለጥቂት ጊዜ ከሱ መራቅ እንዳለብኝ ደጋግማ ነግራኛለች። እውነት ለመናገር ግን እንዴት እንደዛ ማድረግ እንደምችል በጭራሽ አላውቅም።
በእርግጥ እንደዚህ ልልሽ አልፈልግም ነበር የኔ ቆንጆ፣ ግን ሉሲያ የምትልሽን ነገር ብትሰማኝ ጥሩ ይመስለኛል። በእንደዚህ አይነት ጉዳዮች ከወንዶች በላይ የሚወቀሱ ሴቶች እንደሆኑ መርሳት የለበሽም። አዎ ሁሌም እንደዛ ነው። ስሙ፣ አንድ ወንድ ሚስቱን ትቶ ከሌላ ሴት ጋር ሲማግጥ ሚስቱ ስላልተረዳችሁ ወይም በደንብ አትንከባከበውም ይባላል። ነገር ግን ምንም ችግር የለውም፣ እንደ ጥፋትም ደግሞ አይቆጠርም። ነገር ግን አንዲት ሴት እንደዚህ አይነት ነገር ካደረገች ወዲያውኑ ልክ እንደ ባለጌ ሴት ተደርጋ ትቆጠራለች። ትክክል ነሽ። ለእኛ የሚቆምልን ሰው የለም ቫኔሳ። እኛን እንደ ባለጌ ሰው ማየት በጣም ቀላል ነው እና በቃ ለዚህ ነው እኛ ሴቶች በጣም መጠንቀቅ ያለብን። እሱን እኮ አውቃለሁ፣ ግን ይሄ ትክክል አይደለም። ያው እንግዲህ በቅርቡ ከኤርኔስቶ ጋር ይፋታለሁ። ከዛ የፈለኩትን ነገር ማድረግ እችላለሁ። ሌላው ነገር ደግሞ ኤርኔስቶ ከሆነች ልጅ ጋር ግንኙነት ጀምሯል። ምን? የምርሽን ነው? እንዴት አወቅሽ? እማዬ ናት የነገረችኝ። ደግሞ እሱም ሰው ሆኖ እንደ ከፋውና እንደ ተጎዳ ሰው ይሆናል አይደል? እኔ ይህን አላምንም። የምር ሰውየው እጅግ በጣም ነው የሚያበሳጨው። ይሄ መሆኑ እኮ አንቺ ይጠቅምሻል። በቃ ከእሷ ጋር የሆነ ቦታ ላይ ከታየ እኮ አንቺም ልክ እንደሱ ማድረግ ትችያለሽ። ቆይ እንደዚህ አይመስልሽም? አዎ፣ ግን እሱ ነገር እስኪፈጠር ድረስ ከማክስ ጋር ያለኝን ነገር እንደማላጣው ተስፋ አድርጋለሁ። አሌያንድሮ ስማ፣ እናትህ ከጠበቃ ሳዳ ጋር ስብሰባ ስላላት ለራቱ መድረስ እንደማትችል ነግራኝ ነው እና ላማክር ነው። እሺ፣ ችግር የለውም። አመሰግናለሁ። እሺ፣ በቃ በኋላ እንገናኛለን። በለው። እሺ፣ ታዲያ አሁን ምን ታያለሽ? ደስ ብሎኛል። በጣም ነው የወደድኩት። አሁን እጅግ በጣም ቆንጆ ሆኗል። እውነት ለመናገር ትክክል ነሽ። አሁን የሚጠበቅብን ብቸኛው ነገር እስኪደርስ ድረስ መጠበቅ ነው። ያው እንግዲህ አሁን ወደዚህ የመጣሁት አቶ ሚጌል እንደደረሰ ልነግርሽ ነው። ሳሎን ውስጥ እየጠበቀሽ ነው። ምን? እሱ እኮ ቆይቶ ነበር መድረስ የነበረበት። አሁን ምን ማድረግ ነው ያለብኝ ሁጎ? በቃ ሂጂና እመቤት ከእሱ ጋር ትንሽ አውሪ። ከአንቺ ጋር ቢያወራ በጣም ደስተኛ እንደሚሆን ምንም ጥርጥር የለኝም። አይ ተው ሁጎ ተው። ቆይ ስለምን ላወራው እችላለሁ? እንግዲህ ያው እሱን አስቀድመሽ ታውቂያለሽ። ባታውቂም ማወቅሽ የማይቀር ነው። ግን አሁን ሂጂና እመቤት የሚሆነው እናያለን። እስከዛ ድረስ እኔ ሂጂ ለአቶ አሌያንድሮ አቶ ሚጌል እንደመጣ ነግረዋለሁ። እሺ በቃ። አይ ሰላም ሚጌል፣ እንዴት ነህ? ቶሎ እዚህ ስለደረስኩ ይቅርታ አድርጊልኝ። ምንም ነገር እንዳላደረግኩ ተስፋ አድርጋለሁ። ችግር የለውም። ልክ እንደ ቤት ያው። ደህና ነህ? ሰላም ነህ? ጥሩ ስሜት እየተሰማህ አይደለም? ይህንን ቦታ በደንብ አላውቀውም። አስቀድሜ ስላላሳወቅኳችሁ ይቅርታ አድርጉልኝ። ውጭ ያለው ሙቀት ከዚህ በላይ በጭራሽ መቋቋም በቃ አሁኑ ውሃ አመጣልሃለሁ። እባክሽን ውሃ አምጪልኝ እባክሽን። ሚጌል ቆይ ሚጌል ተቀመጥ። ተነሳ ተቀመጥ። ሚጌል እባክህ ምን ላድርግልህ?